ስጥልን ይሄን ጉዳይ ሳልነግራችሁ ማድረስ ስላልቻልኩ ነው። አሜሪካ በጣም እየታመሰች ነው። እጅግ አስፈሪ የሚባል እንግዲህ አንድ የዩኤስ ኢሚግሬሽን ኦፊሰር በአንዲት የ37 ዓመት ጎልማሳ ላይ ጥቃት ሰንዝሮ ህይወቷን አሳጥቷታልና በጣም አስፈሪ ነው። ከዚህ ከኢሚግሬሽን ጋር በተገናኘ ነው ይሄ ጉዳይ የሆነውና ትንሽ እዛ አካባቢ የነበረው ድምጽም አስፈሪ ነበረ። ለምን ሆነ የሚሉ ሰዎች ሲያሰማቸው የነበሩ ድምጾች አሉና የዩኤስ የኢሚግሬሽን ወይም የስደት ወይም የፍልሰት እንግዲህ ኦፊሰር ነው፣ የፖሊስ ባልደረባ ነው። እሱ በፈጸመው ጥቃት ነው እንደዚህ ሆነው ሚኒያፖሊስ ላይ ነው የሆነው። እንግዲህ በጣም እጅግ አስቸጋሪ ነው። የሀገር ውስጥ ሚኒስቴሩ ወይም ደግሞ ዲኤችኤስ የሚባለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሀገር ውስጥ የደህንነት መስሪያ ቤቱ ማለት ነው። እንግዲህ እሱ ደግሞ መግለጫውን አውጥቷል ወዲያውኑ። እንግዲህ ይህ ጉዳይ የተፈጠረው እንግዲህ ተቃዋሚዋ ራሷ ይችው እንግዲህ ጎልማሳ የ37 ዓመት ጎልማሳ ህይወቷን ያጣችው ወደሱ መኪናውን ልትነዳበት በመሞከሯ ነው እና ራሱን ለማዳን ነው የሚል ሀሳብ ነው ወዲያውኑ የተሰጠው። ትንሽ ይሄ እንግዲህ ጉዳዩን አሳሳቢ ያደርገዋል። ክሪስቲን ኖኤም ናቸው ይሄን ያሉት የሆምላንድ ሴኩሪቲ ሴክሬታሪዋ ማለትም ያ ማለት የአገር ውስጥ ደህንነት ሚኒስቴሯ ማለት ነው። እንግዲህ ዲፌንሲቭሊ ሾት ቱ ፕሮቴክት ሂምሰልፍ ራሱን ለመከላከል የሚል ሀሳብ ነው የሰጡት። የሚኒያፖሊስ ሜየር ወይም ደግሞ ከንቲባ ደግሞ ጃኮብ ፍሬ ሰጥቷል ሀሳቡን። ፌዴራል ኦፊሻሎችን በተለያየ አጋጣሚ እንግዲህ ይህን ጥቃት በተመለከተ የተለያዩ ጫናዎች የተፈጠሩ በመሆናቸው ምላሽ እንሰጣለን ወይም ደግሞ ከሳለው የሚል ሀሳብ ሰጥተዋል። ትንሽ አስቸጋሪ ነው። የአይሲኢ ኤጀንቶች ከተማዋን ለቀው እንዲወጡ እንግዲህ ፍላጎታቸው ሆኗል ማለት ነው። አይሲኢ ማለት እንግዲህ የሀገር ውስጥ ደህንነቱን የሚቆጣጠሩት ከዚህ ከፍልሰት ጋር የተገናኘ ስራ የሚሰሩ የፖሊስ ኦፊሰርስ ናቸው። እነሱን ለቀው እንዲወጡ የሚል ጥያቄ አቅርበዋል። ፕሮቴስተሮች በጣም በከባዱ እዛ አካባቢ ጥቃቱ በተፈጸመበት ቦታ ላይ ፕሮቴስት እያደረጉ ይገኛል። ትንሽ አስቸጋሪ ነው። እንደዚህ ይህን ጥቃት እየመጣው የፕሬዚዳንት ዶናልድ ትራምፕ ከዚህ ከፍልሰት ጋር በተገናኘ ህግ ማስከበር ተጀምሯልና ከሱ አንጻር በሚኒያፖሊስ ከ2000 በላይ የሚሆኑ ኤጀንቶች ተሰማርተዋል። የአይሲኢ ማለት ነው ወይም ደግሞ የኤችኤስ ጋር አብረው የሚሰሩ ናቸው። እነሱ ተሰማርተዋልና በዚህ አጋጣሚ ጥቃት የተፈጸመውና ትንሽ አስቸጋሪ ነው። በሴንት ፖል አቅራቢያ ነበረ። ወደ 2000 የሚሆኑ ሰዎች ወይም ደግሞ ወታደሮች አብዮታዊ ዘብ ናቸው። ኦፍ ኮርስ አስከባሪ ተብለው የሚታሰቡት እነሱ ናቸው። ከዚህ ውጪ ደግሞ የአንዳንድ ሀሳቦች ይወጡ ነው በግራም በቀኝም። ዋልት ሴይስ ኢትስ ፓትሪዮት ዲዩቲ ቱ ፕሮቴስት ሴፍሊ እንግዲህ ተቃውሞ ለማድረግ ሙከራ የሚያደርጉ ሰዎች መብታቸው ነው፣ መቃወም ይችላሉ፣ ግን በተጠነቀቀ መንገድ ወይም ደግሞ ጥንቃቄ በተሞላበት መንገድ መሆን አለበት የሚል ሀሳብ ነው የሰጡት። ዋልትስ ማለት ከንቲባው ናቸው። እንግዲህ ይሄኛው ትንሽ ከንቲባው ሳይሆኑ የግዛቷ አስተዳዳሪ ናቸው። 7500 የናሽናል ጋርድ ብሔራዊ ዘብ ትሩፖች እዛ አካባቢ ትሬኒንግ ኤክሰርሳይዝ እያደረጉ ነው አክሮስ ደ ስቴት። በዛች ባለችበት ስቴት ሚኒያፖሊስ በምትገኝበት ስቴት ማለት ነው ግዛት። ከዛ አንጻር እንግዲህ ውጥረቶች ከፍ እያሉ እንደሚሄዱ በግልጽ ያሳያል። ፕሮቴስት ሹድ ቢ ፒስፉል ኦፊሻል ሴይዝ። ምክንያቱም አሁን ትንሽ በሚኒያፖሊስ ተቃውሞ ከፍ እያለ በመምጣቱ እጅግ አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። የሚኒያፖሊስ ማለት በሚኒሶታ ውስጥ የምትገኝ ከተማ ነች ማለት ነው። ዲፓርትመንት ኦፍ ፐብሊክ ሴፍቲ ቦብ ጃኮብሶን ያሉት ነው ይሄን ሀሳብ እንግዲህ ያጋሩት። ያ ማለት ተረጋግታችሁ ተቃውሙ የሚል ነው። አይ ፊል ዩር አንገር ገቨርነሩ እንዲህ ብለዋል ዋልትስ ዳይሬክትሊ እንግዲህ ለሚኒሶታያኖች ሀሳብ ሲሰጡ I feel your anger, I'm angry እና መከፋታችሁን ጋራዋለሁ፣ እኔም ከፍቶኛል፣ እንደናንተ ሆኛለሁ ነው የሚሉት እንግዲህ አስተዳዳሪው ወይም ደግሞ የግዛቷ ገዢ ዋልዝ። ይሄ በዚህ ልክ ሀሳባቸውን ቢያጋሩም ግን የተለያዩ ጥያቄዎች አሁንም መነሳታቸውን ቀጥለዋልና ምንድነው እየሆነ ያለው የሚለው ደግሞ በሚኒሶታ ሚኒያፖሊስ የተፈጸመው ጥቃት በተለያየ አጋጣሚ በቀላሉ የሚታይ አይደለም ተብሏል። ገቨርነሩ ቲም ዋልዝ ናቸው ያሉት። ቲም ዋልዝ እንደምታውቋቸው እሳቸውም ደግሞ በዚህ ልክ ከዚህ ቀደም በፕሬዚዳንት
ባይደን ዘመንም ስማቸው በተለያየ መንገድ የሚጠራ ሰው ነበሩ። እንግዲህ ጋቨርነሩ ይህን ሚኒሶታ እንግዲህ ግዛቷ ነች። ከዛ ሚኒያፖሊስ ደግሞ እንደምታውቀዋት ከተማዋ ነች ማለት ነው። ቲም ዋልዝ ትንሽ ተከፍቻለሁ ብለዋል። እሳቸውም አይሲ ኤጀንት ብዙ ሀሳቦችን በማጋራት ላይ ይገኛል። አይሲ ማለት ከዚህ ከስደት ጋር የተለያዩ ስራዎችን የሰራ ስለሆነ አሁንም ኃላፊነትን እወጣለሁ ብለዋል። ፊሪንግ ፎር ሂዝ ላይፍ ዌን ሂ ፋታሊ ውመን ዲኤችኤስ እንደውም ዲኤችኤስ ነው ፕሮቴክት እያደረገለት ያለው የሀገር ውስጥ ደህንነት ሚኒስቴር መስሪያ ቤቱ። እንግዲህ ኦፊሰሩ ጥቃቱን የሰነዘረው ለደህንነቱ ስጋት ስለተጋረጠበት ነው የሚል ሀሳብ ሰጥተዋል። አዝ ዊ ዌት ሚኒሶታ ጋቨርነር ቲም ዋልዝ ኒውስ ኮንፈረንስ ተጀምሮ እንግዲህ ሀሳብ ሲሰጡ ነበረ። ጋቨርነሩ ግን ትንሽ አስቸጋሪ ነገር ውስጥ እንደገቡ ሀሳቦችን እያጋሩ ይገኛል። ትራምፕ አድሚኒስትሬሽን እንደዚህ አይነት ከስደተኛ ወይም ከኢሚግሬሽን ጋር በተገናኘ የሚሄዱበት ርቀት የትራምፕ አስተዳደር ትንሽ እያስተቻቸው ይገኛል። ግን ዋይት ሀውስ ደግሞ እንዲህ አይነት ኮሜንቶችን ከመስጠትም እየተቆጠበ ነው እና አንዳንድ ጥቃቶች ደግሞ በተወሰነ መጠን ልክ ያልሆኑ እንደሆኑ ለመገመት አያዳግትም። የሚኒሶታ ሪፕሬዘንታቲቭ እንግዲህ እንደሚታወቀው ኢልሃም ኦመር አይሲ ከተማውን ለቆ እንዲወጣ ሚኒያፖሊስ ለቆ እንዲወጣ ጥሪ አቅርበዋል። ግን ያሳዝናል። እሳቸውም ቢሆኑ እንግዲህ ያው ጥቁር አይደሉ፣ ከአፍሪካ ቀንድ ሄዱ አይደሉ። ከዛም አንጻር የተለያዩ ጥያቄዎች ይነሱባቸዋል። ፕሬዚዳንት ዶናልድ ትራምፕም ከዚህ ቀደም ከሶማሊያ ጋር በተገናኘ ሀሳብ ሲሰጡ ምን እንዳሉ ይታወሳልና ትንሽ አስቸጋሪ ነው። ኤኒዌይ ኢልሃን ኦመር የዩኤስ ኮንግረስ ውመን ነች፣ ዴሞክራት ናት። በጣም ትልቅ እና ቁልፍ ሚና የምትጫወት ሰው ነች በሚኒሶታ ፖለቲካ ውስጥ እንደዚሁም በአሜሪካ ፖለቲካ ውስጥ። እንግዲህ አይሲ እንቅስቃሴውን አቁሞ መውጣት እንዳለበት ወይም ደግሞ በሕግም መቅረብ እንዳለበት ሀሳብ እየሰጡ ይገኛል። አይሲ መስት ስታፕ ቴሮራይዚንግ አወር ኮሚኒቲስ ኤንድ ሊቭ አወር ሲቲ ኦመር ዴሞክራት ራይተር ኦን ሶሻል ሚዲያ እንግዲህ በሶሻል ሚዲያ ላይ አይሲ ይህን የሽብር ድርጊቱን ማቆም አለበት፣ ከተማችንን ለቆ መውጣት አለበት በሚል ነው እንግዲህ በኤክስ ገጻቸው ላይ ሀሳብን ያጋሩት። ኦመር እንደምታውቋት ማለትም ኢልሃን ኦመር ሶማሊያዊት አሜሪካዊ ናት። ኮንግረስ ውመን ሆና ከተመረጠች ቆየት ብላለች። በጣም ፍሪኩዌንትሊ ከፕሬዚዳንት ዶናልድ ትራምፕ ጋርም በመጋጨት ትታወቃለች እና ትንሽ ፖለቲካሊ ያለው ነገር ለጥቁሮች የሚመች አይደለም አሜሪካ ላይ እና ብዙ በጣም አኖይንግ የሆኑ እንደው ቪዲዮዎቹን ማሳየት ልክ ስላልሆነ አልሳያችሁም፣ በፎቶ ነው የማልፋቸው እንጂ በጣም ትንሽ አኖይንግ የሆኑ ነገሮች ናቸው የሚታዩት። ዲፓርትመንት ኦፍ ሆምላንድ ሴክሬታሪ ዲኤችኤስ የሚባለው እንግዲህ አሲስታንት ሴክሬታሪ ሳይቀሩ ፈርስት ትራምፕ አድሚኒስትሬሽን በጉዳዩ ላይ ኮመንት ለማድረግ የሞከሩ ሰው ናቸው፣ ግን ትንሽ አስቸጋሪ ነው። ኤንዌይ የሚኒሶታ ጋቨርነር ቲም ዋልዝ ቪዲዮ ተመልክተውታል የኢንሲደንቱን እና እሱን ሲመለከቱ ናቸው ነው እንግዲህ ትንሽ እሳቸውም ቢሆኑ በተወሰነ መጠን ጉዳቱን በተለያየ አቅጣጫ ለማየት የሞከሩትና የትራምፕ አድሚኒስትሬሽን አስቸጋሪ ነው። አዲሽናል 2000 የሚሆኑ ተጨማሪ ማለት ነው የፌዴራል ኤጀንቶችን በሚኒያፖሊስ አቅርበዋል። ሚኒያፖሊስ ባይዞይ ከዚህ ቀደም እንደምታስታውስ ጆርጅ ፍሎይድ ህይወቱን ሲያጣ የነበረውን ሰቆቃ ታስታውሳላችሁና አሁንም ያለው እሱ ነገር ነው። ብዙ የማይመች ከተማ እየሆነ መጥቷል። እዛ አካባቢ ደግሞ የሚበዙት ሞር ጥቁሮች ናቸው። የኛም ሰዎች እዛ በጣም እንደሚኖሩ ይታወቃል። ግን ብዙ ነገሮች በተጠንቀቅ ካልታየ የአሜሪካ መታመሷም እንደዚሁም ደግሞ ትንሽ አስቸጋሪ ሁኔታዎች ሊቀጥሉ እንደሚችሉ በግልጽ ያስቀምጣልና የሚኒሶታ ወይም ደግሞ ሚኒሶታ ግዛቷ ናት ብያቸዋለሁ። የሚኒያፖሊስ እንግዲህ ሜየሩ ወይም ደግሞ ፍሬ የሚባሉት ወይም ደግሞ ከንቲባ ሀሳብ ሲሰጡ ነበርና ትንሽ ሁኔታውን አስቸጋሪ አድርገውታል። ሜየሩ እንግዲህ this victim was not trying to ram anybody ነው ያሉት። እንግዲህ ጉዳት የደረሰባት እንግዲህ ህይወቷን ያጣችው ሰው ወደ እዛ እየሄደች አልነበረም። ፖሊሱን ልትገጨውም መኪና እያሽከረከረች ነበርና ፖሊሱን እየገጨች አልነበረም። ለመግጨት ሙከራም አላደረገችም። እንደዛ አይነት ነገርም አይደለም የተመለከት ነው የሚል ሀሳብ ሰጥተዋል። ኦፍ ኮርስ ግን እኔም እሱን ቪዲዮ አይቼዋለሁኝና በእርግጥም
እቹ ምስኪን እንግዲህ የ37 ዓመት ጎልማሳ ህይወቷን ስታጣ በዛ ልክ እሱን ወደ መግጨቱ አልነበረም። የምር ነው እንግዲህ ወደ ሆነ አቅጣጫ ነበረ ስትሄድ የነበረችው። እንግዲህ ያው መቼስ በጣም ያሳዝናል፣ ግን ልብ የሚነካ ጉዳይ ሆኖ ነው ያገኘሁትና በጣም ዋይት ሀውስ ትንሽ ጉዳዮችን የሚያይበትን መንገድ ማስተካከል እንዳለበት እንግዲህ ብዙ ጥያቄዎች ይነሳሉ። ግን ትንሽ አብሶሊት የሆነ የፖለቲካ ጉዳይ ነው ያለውና በጣም እንደዚህ በዚህ ፖለቲካ ውስጥ የሚሳተፉ አካላትም ትንሽ አስቸጋሪ የሆነ ጊዜን እያሳለፉ ሊሆን እንደሚችል ይነገራል። የሜየር እንግዲህ ከሷል የአይሲ ኤጀንት እንግዲህ ውመኗን ወይም ደግሞ ይችን የ37 ዓመት ያው ወጣት በሏት እሷን ህይወት የቀማውን ፖሊስና በጠቅላላው አይሲን ከሷል። አይሲ እንግዲህ ተከሷል። አይሲ ደግሞ ምን አይነት ምላሽ ይሰጣል? እንደሚታወቀው ነው አይሲ ምላሽ ሰጠም አልሰጠም እንግዲህ ተጎጂዋ በነገራችን ላይ አይሲ ማለት ኢሚግሬሽን ኤንድ ከስተም ኢንፎርስመንት ማለት ነው። ኢሚግሬሽን ኤንድ ከስተም ማለት እንግዲህ የፍልሰትና የጉምሩክ ህግ አስከባሪዎቹ ማለት ነው። ወይም ደግሞ ህግ እንዲከበር ያደርጋሉ የሚባሉ ሰዎች ናቸው። ወይም ለሱ ተቋም ነው ይህን ድርጊት የሚፈጽመውና ብዙ ሰዎች ሀሳብ እያነሱ ይገኛል። ኤኒዌይ የሲቲው እንግዲህ ሜየር የከተማዋ የሚኒያፖሊስ ሜየር ጃኮብ ፍሬይ አውግዘዋል። ስዊፍትሊ አይሲ እንዲወጣም ጠይቀዋል። ኢልሃን ኦመር ያ ማለት እሳቸውም እንግዲህ እንደምታውቁት የሴናተር ናቸው። ኮንግረስውመን ነች፣ ዴሞክራት ናት። ቀደም ሲል እንደነገርኳቸው እሷም አውግዛለች። ቲም ዎልዝም በዚህ ልክ አውግዟል እና በጣም ትንሽ አስቸጋሪ ነው። ድራማቲክ ኤስካሌሽን ነው የሚታየውና የፌዴራል ቢሮ ወይም ደግሞ የኢንቨስቲጌሽን ኤፍቢአይ ኢንቨስቲጌቲንግ ጉዳዩን እየተመለከተው ነው። ግን ምንድን ነው የሚለውን ደግሞ ለማየትም ትንሽ ያስቸግራል። አይሲ ኢሚግሬሽን ኤንድ ከስተም ኢንፎርስመንት የሚባለው በተወሰነ መጠን ችግር እንዳለበትም እየተነገረ ይገኛል። ኦፍኮርስ አሜሪካ እንግዲህ በዚህ ልክ መሆኗ ትንሽ የፖለቲካውን መንገድ ሌላ አቅጣጫ ሊያስይዘው ይችላል ተብሎ ይታሰባል። ፖለቲካሊ ሞቲቬትድ እንዳይሆን ፖለቲካሊ በተለየ አቅጣጫ ሊታይ የሚችልም እንዳይሆን ስጋት አለ። ሳልነግራችሁ ላለማደር ነው። እጅጉን አመሰግናችኋለሁ። ታንኪዩ